ሶስት ወረዳዎች በደረሰ የጎርፍ አደጋ የ64 ሰዎች አስክሬን ሲገኝ ሌሎች 64 ሰዎች መጥፋታቸውን የዞኑ ፖሊስ መምሪያ ይህንን ገልጿል ማለት ነው። መጋቢት 3 ቀን 2018 ዓመተ ምህረት በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 ሲደርስ እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር ኢብራሂም ቡሄ ይህንን ገልጿል ማለት ነው። ኢንስፔክተሩ ይህንን ሲያስረዱ ማለት ነው እንደተናገሩት ከሶስት ወረዳዎች ከባድ አደጋና ከባድ ክስተት የተፈጠረበት በዳጮ ባባ ወረዳ ሲሆን እስካሁን የ59 ሰው አስክሬን መገኘቱን ከዚህ ወረዳ ገልጸው ቀሪ 5 አስክሬኖች ደግሞ በቦንኬ ካምባ ዙሪያ ወረዳ የተገኙ ናቸው ብለዋል። በተለያዩ የማህበራዊ ሚዲያዎች ላይ የተገኙ እነኚህ መረጃዎች የአስክሬን ቁጥሩን ከፍ በማድረግ የተዛባ መረጃ እየተለቀቀ መሆኑን ገልጸው እንደ ፖሊስ በየሰዓቱ መረጃ እየሰጠን ስለሆነ ይህንን ተከታተሉ ሲሉም የማሳሰቢያ መልእክታቸውን እንግዲህ አስተላልፈዋል። እንግዲህ ለሞቱት ነፍስ ይማር እያለን አሁን ከዚህ ወዲያ ለሚፈጠረው ቅድመ ጥንቃቄ እንዲደረግ ሁሉም ሰው የበኩሉን ያድርግ። ይህ ቪዲዮ ሼር ይደረግ፣ ለብዙ ሰዎች ይድረስ። ሰሞኑን ጠፍቼ ነበረ፣ ስልኬም አፑም እንግዲህ ያስቸገረኝ ነበር። ለዛ ነው ኦሬዲ እስኪ መጥቻለሁ እና ያለን የሚሰራልኝ ከሆነ ቀናት በኋላ ከተከመረበት ናዳ ሞትን ፈንቅላ የወጣች ነው። 3 ቀናት ሙሉ ከተናደ አፈር ስር ሆኖ የአፈር ክምር ተጭኖበት ነገር ግን ጥቂት የመተንፈሻ ቀዳዳን ብቻ ተጠቅሞ በህይወት የተረፈ የዘመናችን ዳግማዊ አላዛር የሆነ ሰውን እዚህ ከላይ ያለው ምስል ላይ ተመልከቱ። እንዲህ አይነት ታምራቶች በአዘን የደከመ ማህበረሰብን ስብራቱን በጥቂቱም ቢሆን ይጠገናሉ። እግዚአብሔር ትረፍ ያላት ነፍስ አይደለም ከአፈር ከአሳ ነባሪ ሆድም ትተርፋለች፣ ታመልጣለች። እግዚአብሔር ይመስገን ለዚህ ለተረፈው ልጅ። አሁንም ለሞቱትና ላጣናቸው በሙሉ ልባዊ ሀዘናችን እየገለጽን እግዚአብሔር ብርታቱና መጽናናቱን ይስጣቸው። ለሞቱት አጸደ ገነትን ያውርስልን። ቪዲዮ ሼር ይደረግ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት አቡዳቢ ገቡ። መጋቢት 3 ቀን 2018 ዓመተ ምህረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ለስራ ጉብኝት ዛሬ የተባበሩት አረብ ኤምሬትስ ዋና ከተማ እንግዲህ አቡዳቢ ገብቷል ማለት ነው። ይህንን እንግዲህ እናንተ ይህን መረጃ እንዴት አያችሁ? ጠቅላይ ሚኒስትር አቡዳቢ በሚገኘው የፕሬዝዳንታዊ የአውሮፕላን ማረፊያ ሲደርስ እንግዲህ ልዩ የሆነ አቀባበል ተደርጎላቸዋል ማለት ነው። በዚህ ከፍተኛ የሆነ ዓለም በዚህ ውጥረት ባለችበት ወቅት ጠቅላይ ሚኒስትራችን እዛ መሄዳችንን እንዴት ተመለከታችሁት? እንዴት ነው የዩኤኢ እና የኢትዮጵያ ግንኙነት ምን ያክል ነው? እስኪ እናንተ ሐሳባችሁ ኮሜንት ሴክሽን ላይ አጋሩኝ።